እስከዛሬ ድረስ የሪሚዲያል ተማሪዎችን የጠሩ ዩኒቨርሲቲዎች በቁጥር 28 ደርሰዋል። እነዚህንና ሌሎች አዳዲስ የጠሩ ዩኒቨርሲቲዎችን የምገልጽላችሁ ይሆናል ማለት ነው። እስከመጨረሻው ድረስ አብራችሁን ቆዩ። በመጀመሪያ የሪሚዲያል ተማሪ ሆናችሁ እንዴት ይህንን ዓመት በጥሩ ውጤት አልፌ ፍሬሽማን ጋር እቀላቀላለሁ ብላችሁ እያሰባችሁ ከሆነ ለዚህ ለእናንተ የሚሆን አዲስ መረጃን ይዤላችሁ መጥቻለሁ። ይህም ምንድነው? የተለያዩ ሾርት ኖቶችን ማለትም ሾርት ኖት ስላችሁ በአማርኛ የተተነተነ እንዲሁም ደግሞ ራሱን ችሎ በእንግሊዘኛ እንዲሁም ደግሞ የተለያዩ የሪሚዲያል ጥያቄዎችን ከነመልሳቸው የምታገኙበት እንዲሁም የተለያዩ የምትማሩባቸውን ቪዲዮዎች በተለይ ለሶሻል ሳይንስ ተማሪዎች ቲቶር ታይም አዘጋጅቶ እየሰጠ ይገኛል። ተማሪዎችም እየተማሩ ይገኛሉ። ስለዚህ እናንተም በዚህ ቻናል ዲስክሪፕሽን ላይ በሚገኘው ሊንክ በኩል ሄዳችሁ ተመዝግባችሁ መማር የምትችሉ መሆኑን መገልጽላችሁ ይሆናል ማለት ነው። ሌላው ወደ ዛሬ ሐሳባችን ስንገባ እንግዲህ የጠሩ ዩኒቨርሲቲዎች ነው እየነገርኳችሁ የነበረው። አዲስ የጠራ ዩኒቨርሲቲ ታዲያ በዛሬው ዕለት የወልቂጤ ዩኒቨርሲቲ ሲሆን የወልቂጤ ዩኒቨርሲቲ በ2018 ዓመተ ምህረት ለሪሚዲያል ፕሮግራም ወደ ወልቂጤ የተመደባችሁ ተማሪዎች የእናንተ መግቢያ ጊዜ ታህሳስ 6 እና 7 መሆኑን የወልቂጤ ዩኒቨርሲቲ ያሳውቋል ማለት ነው። ሌላው የአክሱም ዩኒቨርሲቲ ነው። የአክሱም ዩኒቨርሲቲም እንግዲህ የሪሚዲያል ተማሪ ሆናችሁ የተመደባችሁ ተማሪዎች የእናንተ መመዝገቢያ ቀንም ታህሳስ 6 እና 7 መሆኑን አውቃችሁ በአክሱም ከተማ በሚገኘው ዩኒቨርሲቲው ወይም ደግሞ ወደ ዋናው ግቢ ሄዳችሁ ሪፖርት አድርጉ ሲል የአክሱም ዩኒቨርሲቲ አሳውቋል ማለት ነው። ሌላ አዲስ የተራዘመ መረጃ አለ። ይሄ የተራዘመ መረጃ የደባርቅ ዩኒቨርሲቲ ሲሆን የደባርቅ ዩኒቨርሲቲ እንግዲህ ከዚህ በፊት በሰራንላችሁ ዜና መሰረት ህዳር 25 እና 26 መሆኑ ይታወቃል የደባርቅ ዩኒቨርሲቲ የሪሚዲያል ተማሪዎችን የጠራው። ነገር ግን ዩኒቨርሲቲው በተናገረው መሰረት አንዳንድ ያልተጠናቀቁ ስራዎች ስላሉ ወይም በመኖራቸው ምክንያት የምዝገባ ጊዜውን ታህሳስ 16 እና 17 ማድረጉን የደባርቅ ዩኒቨርሲቲ አስገልጿል ማለት ነው። ሌላ የኢንጂባራ ዩኒቨርሲቲ ነው። የኢንጂባራ ዩኒቨርሲቲም በታህሳስ 9 እና 10 የሪሚዲያል ተማሪዎችን የሚቀበልበት ቀን መሆኑን አሳውቋል። ሌላው የደብረ ብርሃን ዩኒቨርሲቲም የተመደባችሁ ተማሪዎች የሪሚዲያል ተማሪዎች ማለት ነው ታህሳስ 2 እና 3 መሆኑን የደብረ ብርሃን ዩኒቨርሲቲ አሳውቋል ማለት ነው። እነዚህ መረጃዎች አሁን ላይ ያሉ መረጃዎቻችን ናቸው። በተጨማሪ በመጨረሻ የምነግራችሁ የደብረ ማርቆስ ዩኒቨርሲቲ አለ። ደብረ ማርቆስ ዩኒቨርሲቲም የሪሚዲያል ተማሪዎችን በታህሳስ 2 እና 3 ዓመተ ምህረት መመዝገቢያ ቀን ነው ሲል አሳውቋል ማለት ነው። ታዲያ የደብረ ማርቆስ ተማሪዎች የማህበራዊ ሳይንስ ወይም ሶሻል ሳይንስ ከሆናችሁ ስማችሁ ፊደል ደግሞ ከኤ እስከ ኤል የሚጀምር ከሆናችሁ እንዲሁም ደግሞ የተፈጥሮ ሳይንስ ናቹራል ሆናችሁ ስማችሁ ደግሞ ከኤ እስከ ቢ የሚጀምር ከሆነ እናንተ በቦሌ ካምፓስ እንደምትመዘገቡ፣ ሌሎች ተማሪዎች ማለትም ቀሪዎቹ አሁን ከጠቀስኳችሁ ውጪ ደግሞ ያላችሁ ካላችሁ እናንተ በዋናው ግቢ ምዝገባ የምታካሂዱ መሆኑን የደብረ ማርቆስ ዩኒቨርሲቲ ገልጿል ማለት ነው። በተከታታይ እንግዲህ አዳዲስ የሚወጡ መረጃዎች ካሉ በተከታታይ የምሰራላችሁ ይሆናል ማለት ነው። አዳዲስ ጥያቄዎቻችሁንም እንመልሳለን። ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እንዳልኳችሁ የቲቶር ፕሮግራሙን ተመዝግባችሁ መማር ከፈለጋችሁ ዲስክሪፕሽን ላይ ባለው ሊንክ በኩል መመዝገብ ትችላላችሁ ማለት ነው።